እዛ ቦታ ላይ እየተናገረ ያለው የመንፈስ አንድነትን ይመስለኛል። በመንፈስ አንድነት አዎ አብ በወልድ ይኖራል፣ ወልድም በአብ ይኖራል። ግን አንተ እያልከኝ ያለው በዛ በስጋ ውስጥ አብ ይኖራል ካልከኝ በወልድ ካለ ወልድም በአብ ካለ እንዴት ነው ወልድ በአብ የሚኖረው የሚለው ማለት ያ ወልድ የሚባለው ማንነት ከሌለ ወይም ደግሞ ፐርሰን ካልሆነ እንዴት ነው በአብ መኖር የሚችለው? እሱም ደግሞ ለእኔ ትንሽ ኮንፊውዝ አደረገኝ ለመረዳት። አሁን የአብን ያክል ባይሆንም አንድ ምሳሌ ልስጥሽ፣ በጣም ዝቅ ያለ ምሳሌ ማለት ነው። አየር አንቺ ውስጥ አለ አይደለም? አንቺ ራስሽ ደግሞ አየር ውስጥ አለሽ። አለ። ምክንያቱም አየር እዛ አንቺ ውስጥ ታምቆ የሚቀር ሳይሆን የአትሞስፌሩ በሙሉ አየር ስለሆነ አንቺ ራስሽ አየር ውስጥ ነው ያለሽ። አብ ግን በሁሉ ቦታ ያለ ነው ብለን ካልን መንፈስ ነው ካልን ወልድ ራሱ አብ ውስጥ ነው ያለው ማለት ነው። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈልግም፣ ስጋን ግን አዘጋጀህልኝ። ሰው ያዘጋጀለት ማን ነው? አዘጋጀህልኝ ያለው ደግሞ ማን ነው? ሲናገር ያዘጋጀለት ደግሞ የሆነ ማንነት ወይም ፐርሰን እንዳለ እየተናገረ ነውና እንግዲህ ማዘጋጀት የሚባለው የማዘጋጀት ስራ የአብ ብቻ ሊሆን አይችልም። ማዘጋጀት ከሆነ አብም ወልድም መንፈስ ቅዱስም ነው እንጂ አብና ወልድና መንፈስ ቅዱስ ያተሳተፉበት የተዘጋጀ ነገር አለ ብለን ልንድን ነው ማለት ነው። ታረዳት የኔን ተውና እናንተ አዘጋጀህልኝ ሲል ያዘጋጀው ማን ነው? የተዘጋጀለት ማን ነው የሚለው ሐዋርያት ሥራ ምዕራፍ 17 ላይ ስትሄጂ ቀን ቀጥሯልና በዛን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለው ይላል። ዕብራውያን 10 ምዕራፍ 10 ከቁጥር 5 ጀምሮ ያለው። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈልግም፣ ስጋን ግን አዘጋጀህልኝ። ሰው ያዘጋጀለት ማን ነው? አዘጋጀህልኝ ያለው ደግሞ ማን ነው? እንደተዘጋጀለት ሲናገር ያዘጋጀለት ደግሞ የሆነ ማንነት ወይም ፐርሰን እንዳለ እየተናገረ ነውና ይሄንስ እንዴት አየኸው? ማለት በክርስቶስ ሆኖ የሚለውን ከዚህ ቀጥለህ ብታብራራልኝ የሚገባኝ ይመስለኝ። አሁን ምንድነው መሰለሽ ያለው ችግር እዚህ ጋር ማየው፣ አሁን አንቺም የምትጠቀሚበት ቨርዥን ላይ ምናልባት መደበኛ ትርጉም ምናምን ሊሆን ይችላል አይደለም? አይ ዋናው መደበኛ ትርጉም 66 ዋናውን 66 የ66ቱን የ77ቱን እትም ነው እየተጠቀምኩ ያለው። የ77 እትም መደበኛውን አይደለም፣ አዲስ ትርጉሙን አይደለም እየተጠቀምኩ ያለው። ምክንያቱም አሁን ስታነቢ ስሰማሽ ኦኬ አንተ ጋር እንደዛ ነው የሚለው፣ አዘጋጀህልኝ አይልም። ወደ ዓለም ሲገባ ነው የሚለው። አንቺ ጋር ደግሞ ክርስቶስ ወደ ዓለም ሲገባ እንደዚህ ብሏል ይላል። ከራስሽ አነጋገር ያልሽው ይሁን ወይ ደግሞ አሁን የምትጠቀሚበት መጽሐፍ እንደሱ ብሎ ይሁን እኔ አላውቅም። አይደለም። እስቲ ይኸውና በደንብ አንተ ላይ ያለውን አንብበውና ችግር የለም። እንደሱ ከሆነ አሁን አንቺ በምትይውም መንገድም ቢኬድ በአዘጋጅነት እንግዲህ ማዘጋጀት የሚባለው የማዘጋጀት ስራ የአብ ብቻ ሊሆን አይችልም። ማዘጋጀት ከሆነ አብም ወልድም መንፈስ ቅዱስም ነው እንጂ አብና ወልድና መንፈስ ቅዱስ ያልተሳተፉበት የተዘጋጀ ነገር አለ ብለን ልንድን ነው ማለት ነው። አይ ኖ እንዳንተ አረዳድ የኔን ተውና እናንተ አዘጋጀህልኝ ሲል ያዘጋጀው ማን ነው? የተዘጋጀለት ማን ነው የሚለው ይሄንን እየተናገረ ያለው አዘጋጀህልኝ ብሎ የሚናገረው ነብዩ ነው። ነብዩ ምንድን ነው የሚለው? የተዘጋጀው ያ ሰውነት ያ ስጋ የተዘጋጀው ለምን ጉዳይ ነው የተዘጋጀው ይላል ክፍሉ። ለምንድን ነው የተዘጋጀው? ስለ ኃጢአት መስዋዕት። ኦኬ፣ ስለማን ኃጢአት?
ስለኛ ኃጢአት ነው። ስለዚህ የኛ ኃጢአት እንዲወገድ የኛ ኃጢአት እንዲነሳ ስጋ ተዘጋጅቷል። አዘጋጁ ማን ነው? አብ ነው። ምንም ጥያቄ የለውም። በምንድን ነው የማውቀው? እሱም አሁን እዚያው ምዕራፍ 10 ቁጥር 6 ላይ የምታየው ሐዋርያት ሥራ ምዕራፍ 17 ላይ ስትሄጂ ቀን ቀጥሯልና በዛን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለው ይላል። ኦኬ፣ ባዘጋጀው ሰው እጅ። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። ስለዚህ ከሙታን ያስነሳው አብ እንደሆነ እናውቃለን። ስለዚህ አዘጋጁ አብ ነው። የተዘጋጀው ደግሞ ምንድን ያለው? ባዘጋጀው ሰው። ኦኬ፣ ስለዚህ የተዘጋጀው ማን ነው ማለት ነው? ባዘጋጀው ሰው ነው የሚፈርደው። ስለዚህ ያዘጋጀው ማንን ነው? ያዘጋጀው አብ ነው። የተዘጋጀው ደግሞ የኢየሱስ ክርስቶስ ስጋ ነው። በጣም ጥሩ። አዘጋጀህልኝ የሚለው ደግሞ ኢየሱስ ክርስቶስ ነው። ስለዚህ የተዘጋጀለትን ማዘጋጅ ካለ የተዘጋጀውማ ክርስቶስ ነው አልን እኮ አይደለ? ኢየሱስ ማለት ያዘጋጀው አብ ነው። ስለዚህ አዘጋጁ አብ በተዘጋጀው በክርስቶስ ውስጥ ሆኖ ዓለሙን ከማን ጋር ያስታረቅ ነበረ? ከራሱ ጋር ያስታረቅ ነበረ። ይልማ ውስጥ ሆኖ አይልማ ምንድን ነው የሚለው? በክርስቶስ ሆኖ እንግዲህ በእንግሊዝኛው ይላል። ሁለት ጊዜ መናገር ካለብኝ ደግመዋለሁ። በእንግሊዝኛው እናንብባትና ክፍሏን ሙሉ ምን ላይ ነበረች? አንዴ ቤኪ ይቅርታ፣ እኔም እንድረዳው ነው። አሁን በጣም እየገባኝ ስለሆነ እየተረዳሁት እንዳል እንትን እያልሽ ነው። ኮሌክሽን የነገርኩሽን ነገር ጋድ ኢን ክራይስት ስለሚል ነው በእንግሊዝኛው ብዬ ነግሬሽ ነበረ። ጋድ አይልም፣ ጋድ ኢን ክራይስት አይልም እንግሊዝኛው ላይ። ያ ኢን እኮ ኢን አይልም እኮ አላልኩም፣ ግን እያልኩ ያለሁት አዘጋጅና የተዘጋጀለት ካለ በክርስቶስ ሆኖ ካለ ምን አይነት መሆን ነው ያልኩት። ምን አይነት መሆን ነው ስለ አሁን ለምሳሌ ክርስቶስ በእኔ ያለ አይደል የሚለው ጥቅሱ እኮ እኔ በእናንተ እንዳለው እናንተም በእኔ እንዳላችሁ ሲል እኔም በክርስቶስ ውስጥ አለው። በክርስቶስ ውስጥ ስኖር ግን ምን አይነት መኖር ነው? ገባ? የመንፈስ አንድነት ነው እያለ ያለው አብ፣ ወይስ ደግሞ የእውነት ይሄ ስጋው የኢየሱስ ክርስቶስ ስጋን እንዳለ ሆኖ አብ ደግሞ በዛ ስጋ ውስጥ ሆናል የሚለውን ለመረዳት ፈልጌ ይሄን የጠየቁ። እንግዲህ ምንድነው መሰለሽ እሱ ምንድነው መሰለሽ አብ በክርስቶስ የሆነበት ሁኔታ እና አብ በእኛ የሚሆንበት ሁኔታ አንድ አይደለም። ምክንያቱም ስለ አብና ወልድ ምናንም የተባሉትን ነገሮች እያነሳሽ ማየት ነው። ለምሳሌ ምን ይላል? እኔን ያየ አብን አይቷል ይላል አይደለም? አሁን አብ በወልድ አለ ስንል እኔን ያየ አብን አይቷል በመባል ደረጃ ነው ያለው። አሁን አብ በአንቺ ስላለ እኔን ያየ አብን አይቷል ማለት ትችያለሽ አንቺ? ያው ኢየሱስ ክርስቶስ ብቻ ነው አብን ችግር የለም እኔ ማለት አልችልም። ኦኬ፣ በእኔ በወልድ በእኔ የሚያምን በአብ ማመኑ ነው ይላል። አብ በወልድ አለ ስንል በወልድ በእኔ የሚያምን በአብ ማመኑ ነው ይላል። አንቺ ግን አብ ልክ በአንቺ ውስጥም ስላለ በእኔ የሚያምን በአብ ማመኑ ነው ማለት ትችያለሽ? እኔ አልችልም። ኢየሱስ ክርስቶስ ግን እንደሚችል ተናግሯል ራሱ። ኦኬ፣ ወልድ ያለው አብ አለው ይላል መጽሐፍ ቅዱስ። አንቺን ያለው አብ አለው መባል ይቻላል? አይቻልም። ኢየሱስ ክርስቶስ ስለዚህ ይኸውልሽ በአብ በወልድ አለ ስንል በእኛ መመሰል አንችልም። እኛ አብ በወልድ ያለበት አኗኗርና አብ በእኛ የሚኖርበት አኗኗር የተለያየ ነው። ትክክል ነህ ቤኪ። ግን አብ በእኔ እንዳለ እኔም ደግሞ በአብ እንዳለው ይላል። ወልድስ በአብ እንዳለ ታምናለህ? አዎ፣
እኔ እኮ ስለ አብ መጽሐፍ ቅዱስ ሲነግረን ምንድን ነው ዲፋይን ያደረገው? አብ ማለት በሁሉ ቦታ የሚገኝ ነው ብሎናል። አንድ በማቴዎስ 9 ላይ ሲናገር በሰማያት የምትኖር አባታችን ብሎ ነው የተናገረው። በሌላ ቦታ ላይ ደግሞ በእኔ የሚኖር። ስለዚህ አብ በሰማያት የሚኖር ስለሆነ ወልድ ራሱ በአብ ውስጥ አለ ማለት እንችላለን። አብ ደግሞ በእኔ ነው የሚኖረው ስላለ ደግሞ በወልድም ይኖራል። ስለዚህ አብ በወልድ ይኖራል፣ ወልድም በአብ ይኖራል። ወልድ በአብ እንዳለ ወደኛ እሺ፣ ቀጥል። አይ ጥያቄ ልጠይቅ ነበር በዛው ላይ። አብ በወልድ ካለ ወልድም በአብ ካለ እንዴት ነው ወልድ በአብ የሚኖረው የሚለው? ማለት ያ ወልድ የሚባለው ማንነት ከሌለ ወይም ደግሞ ፐርሰን ካልሆነ እንዴት ነው በአብ መኖር የሚችለው? እሱም ደግሞ ታብራራ ብዬ ተናገርኩኝ እኮ። ያው ታስደግምኛለሽ እንጂ አብ የሚኖረው የአብ መኖሪያ ብለን ስናጠና በወልድ የሚኖር ብቻ አድርጎ አላስቀመጠውም። በሁሉ ቦታ የሚኖር ነው አብ ካለ ወልድ የሚባለው አካልም ራሱ አብ ውስጥ ነው ያለው። ለምን? አብ በሁሉ ቦታ ይኖራል። አብ በሁሉ ቦታ ይኖራል ስለሚል መንፈስ ስለሆነ ወልድም ራሱ አብ ውስጥ ነው ያለው። አብ ደግሞ በሁሉ ቦታ የሚኖር ብቻ ሳይሆን በወልድም የሚኖር ነው ስለተባለ አብ በወልድ ይኖራል። ወልድ ራሱ ደግሞ አብ በሁሉ ቦታ ስላለ ወልድም በአብ ውስጥ ነው የሚኖረው። እዚህ የሚያመጣው ነገር የለም። ከኛ አንጻር ግን ነው ከኛ ጋር የሚመሳሰል ካደረግነው ግን አይሰራም። ምክንያቱም ያው ኢየሱስ ክርስቶስ ነው የተጠቀመው። ግን ቤኪ አሁን አብ በእኔ እንዳለ እኔም በአብ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው ብሎ የተጠቀመው ያው ወልድ። አንዳንዴ አሁን ግራ ይገባኛል እኮ አሁን ኢየሱስ ክርስቶስ ነው የተጠቀመው የሚለው እኮ የሚያመጣው ለውጥ የለም እኮ አይደለም የሚባል ክርክር የለንም እኮ አይደል እንዴ? እኔ አሁን ያንን ቃል የተጠቀመው ጳውሎስ ነው ብዬሽ ቢሆን ኖሮ ወይ ደግሞ ጴጥሮስ ነው ብዬሽ ቢሆን ኖሮ ነው ኢየሱስ ክርስቶስን የተጠቀመው የሚል አርግመንት የሚመጣው። እኔ አይደለም አላልኩም፣ ነው ብዬ እኮ ነው እየተናገርኩ ያለሁት አይደለም። ትክክል። ግን ያው የመንፈስ አንድነትን ነው የሚናገረው። እዛ ቦታ ላይ እየተናገረ ያለው የመንፈስ አንድነትን ይመስለኛል። በመንፈስ አንድነት አዎ አብ በወልድ ይኖራል፣ ወልድም በአብ ይኖራል። አዎ ግን አንተ እያልከኝ ያለው በዛ በስጋው ውስጥ አብ ይኖራል ካልከኝ፣ ስጋው ደግሞ በአብ ይኖራል ካልከኝ ለእኔ ትንሽ ኮንፊውዝ አደረገኝ ለመረዳት እኮ እሱ ነው። እሱን እኮ ነው ያብራራውልሽ። አብ በሁሉ አሁን ነው እንግዲህ አሁን ሶስተኛ ጊዜ ነው የምደግመው፣ እንዴት እንደሆነ አላውቅም። እሺ ችግር የለም በቃ አትድገመው ከማለት ምሳሌው በዛ ደረጃ በጣም እንግዲህ ቃሉን ደግሜ ነግሬሽ እንትን ካላለ አሁን የአብን ያክል ባይሆንም አንድ ምሳሌ ልስጥሽ። በጣም ዝቅ ያለ ምሳሌ ማለት ነው። አሁን አየር አንቺ ውስጥ አለ አይደለም? አንቺ ራስሽ ደግሞ አየር ውስጥ አለሽ። አለ። ምክንያቱም አየር እዛ አንቺ ውስጥ ታምቆ የሚቀር ሳይሆን ይሄ አትሞስፌሩ በሙሉ አየር ስለሆነ አንቺ ራስሽ አየር ውስጥ ነው ያለሽ። አየር ደግሞ አንቺ ውስጥ አለ። ይሄ በጣም 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 ዝቅ ያለ ምሳሌ ነው። ከዚህ ከፍ ባለና ትልቅ በሆነ ኢየሱስ በተናገረው ምሳሌ፣ ምክንያቱም አየር በሰማያት ሊኖር አይችልም። በሰማያት የሚኖረው አብ ብቻ ነው። በሁሉ አየር የማይኖርበት ቦታ ስላለ፣ አብ ግን በሁሉ ቦታ ያለ ነው ብለን ካልን፣ መንፈስ ነው ካልን፣ ወልድ ራሱ አብ ውስጥ ነው ያለው ማለት ነው። ምክንያቱም አብ የሌለበት ቦታ ስለሌለ በሁሉ ቦታ ስላለ ስለዚህ ወልድ ራሱ አብ ውስጥ ነው ብለናል። አብ ደግሞ በወልድ ነው የሚኖረው። በወልድ ነው የሚኖረው። ልዩነቱ ምንድን ነው? አብ በወልድ ነው የሚኖረው ስንል መታያው ነው። አብን አየን የምንልበት መታያ ነው። እኔን ያየ አብን አይቷል ነው የሚለው አይደለም? ስለዚህ ከምሳሌ ተነስቼ የገባኝን የተረዳሁትን ልንገርክና ለሌሎች ልልቀቅ። በእኔ ውስጥ አየር ይኖራል፣ እኔ በአየር ውስጥ አለው። በእኔ ውስጥ አየር ስለኖረ እኔ አየር አይደለውም።
እኔ አየር አይደለሁም ፋሪዝ ነኝ አይደለ? ስለዚህ እሺ ኢየሱስ ክርስቶስ ወይም ደግሞ አብ በኢየሱስ ክርስቶስ ውስጥ ስለኖረ ተረዳኝ። ኢየሱስ ነው ወይ ወይም ወልድ ነው ወይ? ወይም ደግሞ እዛው ጋር ሲናገር እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው ሲል እኔ በኢየሱስ ክርስቶስ ውስጥ ስላለው ኢየሱስ ነኝ ወይ? ወይም ደግሞ ኢየሱስ በእኔ ውስጥ ስላለ እኔ ነው ወይ? ያ አይሆንም። እንደዛ ምንድነው መሰለሽ የሚሆነው ኢየሱስ ስም ነው። አሁን ቅድም የሰጠነው እኮ ዝቅተኛ ምሳሌ ኢየሱስ የምንለው ስም ነው። ኦኬ አሁን እኛ ሰው ስትይ የዛ ሰው ሌላ ስም አለው። ኦኬ ኢየሱስ የሚለው ስም ያ ሰው ሌላ ስም ያስፈልገዋል። አሁን ኢየሱስ ስትይ ግን ስም ነው የምንለው። ያ ስም ማንን ይገልጻል? በውስጥ ያለውንም ይገልጻል፣ እንደገና ደግሞ አካሉንም ይገልጻል። ለምሳሌ ወደ ሰው ስትመጪ የአልዓዛር የሚባል ሰው ስለዛ ታሪክ የተጻፈበት ሉቃስ ላይ ያለው መጽሐፍ ላይ አልዓዛር ሞተ፣ ከዛ አብርሃምን አየው ይላል አይደለ? አብርሃም ስጋው ነው እንዲዘጋ ያለው አይደለም። በምድርም ላይ ያለ አብርሃም ነው። አብርሃም ስጋው ከወደቀ በኋላም በምድር ሆኖ ኖሮ ነፍሱም አብርሃም ነው። ኦኬ ስለዚህ ስማችን ውስጣችን ላለው ብቻ አይደለም፣ ወይም ደግሞ ለአካል ለሚታየው አካል ብቻ አይደለም፣ ለሚታየውም እንደገና በውስጣችን ለሚኖረውም ነው ስም። ስለዚህ አብ በወልድ ሲኖር ወይም ያ ሰውነቱን አብ እንበለው ወይ ከሆነ አይ አንለው። አብ የምንለው ኢየሱስን ነው። ስሙ ኢየሱስ የሚባለው ስም ሰውነቱንም ይገልጻል፣ በሰውነቱ ውስጥ የሚኖረውንም አብንም ይገልጻል። ስለዚህ ኢየሱስ ስትይ ሰውነቱንም እየገለሽ ነው፣ በሰውነቱ ውስጥም የሚኖረውም አብም ኢየሱስ እየተባለ ነው። ስለዚህ እኮ ነው አሁን በዮሐንስ ወንጌል ምዕራፍ 2 ላይ ሂጂ እስኪ። ዮሐንስ ወንጌል ምዕራፍ 2 ላይ አይ ቲንክ ከአንቺ በኋላ ሌላ ሰው መቀበል አይመስለኝም። ሳላውቀው ሰዓት በጣም ነው የሄደብኝ። ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 18 ላይ 2:18 ስለዚህ አይሁድ መልሰው ይህንን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አላቸው። አሁን ማን ነው ይህን የሚናገረው? ኢየሱስ የሚባል ስም ነው። ይህንን ቤተ መቅደስ አፍርሱት ይላል። ስለምኑ እየተናገረ ነው? ስለ ሰውነቱ እየተናገረ ስለ ሰውነቱ ነው። ስለዚህ ሰውነቱም ኢየሱስ ነው። ከዛ በ3ኛው ቀን ደግሞ ምን አደርገዋለሁ ይላል? አነሳዋለሁ ይላል። አስነሺውም ኢየሱስ ነው። ኢየሱስ የሚለው ስም የአስነሺውም ስም ነው፣ የተነሺውም ስም ነው። በገላትያ ምዕራፍ 1 ቁጥር 1 ላይ ስትሄጂ አስነሺው ማን ነው ብሎ ያመጣዋል? አብ ብሎ ያመጣዋል። ያንን ሰውነቱን ከሙታን ያስነሳው እግዚአብሔር አብ ነው ይላል። ስለዚህ ኢየሱስ የሚለው ለአስነሺው አብም ነው፣ እንደገና ለተነሳው ወልድ ነው። ወልድ ነው ከሙታን የተነሳው። እዚህ ጋር የሰውነቱ ቤተ መቅደስ ይበለው እንጂ በሌላ ቦታ ላይ ከሙታን የተነሳው ወልድ ነው። ልጁን ከሙታን አስነሳው ነው የሚለው። ስለዚህ ከሙታን የተነሳው የሰውነቱ ቤተ መቅደስ ወይም ልጁ ኢየሱስ ነው የሚባለው። ያንን ሰውነት ደግሞ ያስነሳው አስነሺው ደግሞ እግዚአብሔር አብ የተባለው ኢየሱስ ነው። ስለዚህ ኢየሱስ ነው እንጂ
ያ ከሙታን የተነሳው ሰውነት አብ ነው አይደለም እያልን ያለ ነው። አብ በዛ ሰውነት አለ። ኢየሱስ የሚባለው ግን ሰውነቱንም በዛ ሰውነት የሚኖረውንም አብንም ይገልጻል ነው። ቤኪ ልክ አሁን አንተ ያልከውን ሞር ማለት በደንብ እንዲገባኝ እኔ ያው ያልተረዳሁት ነገር አለ። ያው ስም የሚሰጠው ወይም ደግሞ ስም የሚሰጠው ህይወት ላለው ነገር ነው። ህይወት ለሌለው ነገር ስም ይኖረዋል አይዶን ነው ማለት እኔ እስካለው ድረስ ነው ስም የሚያገለግለው። ከሞትኩኝ በኋላ ሜቢ ወይም ደግሞ ስጋዬ ከነፍሴ ከተለየች በኋላ በዛ ስሜ የሚጠራኝ ሰው አለ ብዬ አላስብም። ማለትም ለምሳሌ አንድ ሰው ከሞተ በኋላ ማለት ፕሩቭ እንድታረግልኝ እንድታስረዳኘው ነው። አንድ ሰው ከሞተ በኋላ ሬሳ ወይም በድን ይሆናል። ለዛ ስጋው ግን ስጋው እስካለ ድረስ ወይም ስጋውና ነፍሱ እስካለ ድረስ አብሮ እስካለ ድረስ በዛ ስም ይገለገላል። ፋሬዝ በምለው ስል በህይወት እስካለው ድረስ ይገለገላል። ካለፍኩ በኋላ ግን በቃ ሬሳ ሆናለሁ ወይም ደግሞ ሬሳውን እንሸኘው ወይም ደግሞ እንቅበረው ብላችሁ ትመጣላችሁ። ያ ማንነት ከሌለው ግን እከሌን ልንቀብራት ወይም ደግሞ እከሌን እንትን ልንላት አይባልም። ሶ ያ ነገር ማንነት ከሌለው ማንነት ለሌለው ነገር ስም ይሰጣል ወይ? ወይም ደግሞ ኢየሱስ ክርስቶስ በራሱ ማንነት ከሌለው እንዴት ስም አገኘ የሚለው ኢየሱስ ክርስቶስ በራሱ ማንነት የሌለው ስትይ እኮ አሁን ኢየሱስ ክርስቶስ የሚለው እኮ ያስነሹም የተነሹም ስም ነው የሚለውን ከተቀበልሽ ማንነት የለውም እያልሽ መናገር እኮ አትችይም። ኢየሱስ ክርስቶስ ሰውነቱ ማንነት የለውም ከሆነ ብትዩ እሱ ሌላ ጉዳይ ነው። ስም ይኖረዋል ወይ እሱ ሌላ ነው። ኢየሱስ ስትይ ግን ሰውነቱንም እንደገና አስነሽውንም ተነሽውንም ሪፈር እያደረግሽ ስለሆነ የሚያመጣው ለውጥ የለም። ግን አንድ ጥቅስ ላሳይሽ። አንደኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 15 ምን ይላል? እነዚያ ደግሞ ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ ይላል። እዚህ ቦታ ላይ ጌታ ኢየሱስ የተባለው ምኑ ነው? ማን ነው? ወልድ። ወልድ ስቲ የተገደለው ምንድን ነው? ሰው ምንድን ነው? አሁን እኮ ሰው መግደል የሚችለው ምንድን ነው? አምላክነቱን ነው የገደሉት። ያው አምላክነትና ሰውነት አይለያይም። ለኔ ማለት ለምሳሌ እኔ ከሰውነቴ አልለያይም። ስትገድል እኔን ነው የምትገድለኝ። ፋሬዝን ገደልኳት ነው የምትለው። ስለዚህ እኔ ሞቻለሁ። ግን አሁን እንትን ብዬ ስጠይቅ አምላክነቱም ሰውነቱም ነው የተገደለው። አምላክ በሰውነት ነው የተገደለ። አምላክ በሰውነት አዎ። ግን አምላክነትም ሰውነትም ተገድሏል ሁለቱም። ይሄ እኮ ማለት ግልጽ ነው። አሁን እኔ ስሞት ነፍሴ ላይ ሞት ይችላል፣ ግን እኔ ሞቻለሁ ነው የምባለው። ስለዚህ አምላክነትም ሰውነትም አለይም። እኔ ለይቻ ላይም አምላክ ሞተልኝ ብሎ አምላክ ተገደለ። ችግር እኔ በግድ ለይ አላልኩም እኮ። እሺ አምላክነት ነው የተገደለ። አንቺም ስትሞቺ ነፍሴም ሞቷል ስጋዬም ሞቷል ማለት ከፈለግሽ ትችላለሽ። እኔ ሞቻለሁ። ስለዚህ ሁለቱ ሞቷል። እዚህ ጋር ኢየሱስ ክርስቶስ ወይም ደግሞ አምላካችን ሞቷል። ስለዚህ ነፍስሽም ስጋሽም ነው የሚሞተው ስትሞቺ። ስሞት እንጂ ነፍስ ዘላለማዊ አይደለም። ቤኪ አንተ ስትሞት ምን ነው የሚሞተው? ስጋ ነው። ስለዚህ ማን ሞተ ነው የሚባለው? ስጋዬ ነው የሚሞተው እንጂ ነፍሴማ እንዲያውም በደጋጎቹ ትረፍ ይባላል እኮ። አይ ነው አንተ ሞትክ ነው የሚባለው ወይስ ስጋው ሞተ ነው ወደ አፈር ይመለሳል፣ ነፍስ ደግሞ ወደ ሰጠው ወደ እግዚአብሔር ይሄዳል ነው እንጂ ነፍስ አትሞትም፣ አትጠፋም። ነፍስማ እንደማትሞት ይታወቃል። ግን የሞተው ማን ነው? የሞተው ማን ነው ሲባል ቤኪ የሚባል ማንነት ሞቷል አይደል?
ይኸውልሽ ቤኪ ስትይ ስም እየጠራሽ ነው፣ ስጋ ማለት አይደለም ቤኪ። ማንነት አንቺ አሁን እየጠራ ያቀላቅልሽ ያለሽው ነገር ወይም አዶን ነው ፈልገሽ ከሆነም ሳትፈልጊ ከሆነም አላውቅም። ስም ስትጠሪ ስም ይኸውልሽ ለሁለቱም ነገር ያገለግላል። ለስጋም ለነፍስ። ስለዚህ ቤኪ ሞተ ማለትም ትችያለሽ፣ ቤኪ አልሞተምም ማለት ትችያለሽ። አልሞተም ማለትም አልችልም። ቤኪ ሞታለች። ነፍሴን ስታመን አሁን አብርሃም በራእይ ማነው ሉቃስ 16 ላይ አብርሃም አብርሃም ብሎ ሲጠራው አለ። አብርሃም አልሞተም። በምንድን ነው ያልሞተው? በመንፈስ ነው በስጋ? እሱም አብርሃም ነው የሚባለው። ስም ሲሆን ስሙ ለሁለቱም ያገለግላል። ስጋው ግን ያው ነው ማለት አንችልም። የአብርሃም አፈር ሆኗል ወይም ደግሞ በመቃብር ነው ያለው። እሱን ተረዳው። ግን ማንነት አይሞትም ወይ ነው እያልኩ ያለት። ቤኪ የሚባል ማንነት ከሞተ አንተ ተለይተሃል ማለት ነው። ማንነት ማለት ነፍሴንም ስጋዬንም ሞቷል ማለት ከሆነ የፈለግሽው አሁን ነው። ምን ማንነት ስትይ ምን ማለት ፈልገሽ ከሆነ ሰውነቴን ከሆነ ሰውነቴ ይሞታል ብያለሁ። ነፍስ ግን አይሞትም፣ ዘላለማዊ ነው። የስ አይሞትም። በእግዚአብሔርም ዘንድ እኮ ምን መሰለሽ አሁን ስምንና ስም ሲጠቀስ አሁን ስም ሁለቱንም ስለሚጠቅስ መጽሐፍ ቅዱስ ኢየሱስ ብሎ ስለ ሰውነቱ ሊናገር ይችላል። ኢየሱስ ብሎ ስለ አምላክነቱ ሊናገር ይችላል። ስም ሁለቱንም ስለሚገልጽ የሚታየውንም የማይታየውንም ስለሚገልጽ የማይታየው ባህሪ አምላክነቱ የምንለው ነው። የሚታየው ባህሪ ደግሞ ሰውነት ነው። ይህንን ስም ይገልጻል። ያ ማለት ግን የሚታየው ሰው የማይታይ ነው ብለሽ ትያየው አምላክነት ካረግሽው ሰውነቱ የማይታይ ሊሆን ነው። ምክንያቱም አምላክነት የማይታይ ባህሪ ነው። ሰውነቱ ነው የሚታየው መልኩ ሰውነቱ ነው። ኢየሱስ የሚለው ስም ግን አምላክነቱንም ገልጾ ተቀምጧል። ታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ ተብሎ ተገልጿል መጽሐፍ ቅዱስ ላይ። እንደዚሁ ደግሞ ሰውነቱን ደግሞ ገልጾ ኢየሱስን ከሙታን አስነሳው ይላል። ለምሳሌ ኢየሱስን ከሙታን አስነሳው ማለት ምን ማለት ነው? እዛ ጋር ኢየሱስ የተባለው የሞተው ነው። ከሙታን የተነሳው ምንድን ነው? ያ አካል ነው። ስለዚህ ያንን አካልም ኢየሱስ ብሎ የሚጠራበት ጊዜ አለ። አምላክነቱን ኢየሱስ ብሎ የሚጠራበት ጊዜ አለ። ደግሞ አንድ ላይ አምላክነትንም ሰውነትንም ደግሞ ኢየሱስ ብሎ የሚጠራበት ጊዜ አለ መጽሐፍ ቅዱስ ማለት ነው። ኦኬ አሁን አንተ አካልና ሰውነት ይለያያል ማለት አሁን ለምሳሌ እኔ ሙሉ አካሌ እስከ ነፍሴ ፋሪስ ተብዬ ተጠራውኝ፣ ወይም ደግሞ አንተ አካልህ እስከ ነፍስ ቤኪ ብለህ ተጠራክ አይደል? ስትሞት ቤኪ ሞተ፣ ቤኪ የሚባል ማንነት ሞተ። ነፍስ አትሞትም፣ ነፍስ ወደ ሰማይ ሄደች አይደለም? ያ መጠሪያው ለነፍስ ተነጥሎ ለስጋ ተነጥሎ የሚጠራ ከሆነ በምድርም እኔ ነፍሴ ተነጥሎ ስጋዬ ተነጥሎ ነው የሚጠራው። አንዳንዴ ለነፍሴ አንዳንዴ ለስጋዬ ነው ስሙ። እንግዲህ ለስጋ ነው የሚያገለግለው። ድግግሞሽ ስም ለስጋ እንደሚያገለግል ነው ነግሬሽ እንደገና ነገር ነው የምትጠይቅኛለሽ። እሺ በቃ ይቅርና አሁን አንቺ በህይወት እያለሽ ነፍስሽ፣ መንፈስ፣ ስጋሽ አንድ ላይ ነው የሚጠራው። ኦኬ አንድ ላይ ነው አሁን ያለው፣ አይለያይም። ስትሞቺ ግን ሕያው የሆነው ፓርት አሁን አብርሃም በምድር እያለ እኮ ነፍሱም መንፈሱም ስጋውም ነው አብርሃም የሚባለው እንጂ ስጋው ተነጥሎ ወይ ነፍሱ ተነጥሎ አይደለም። ከሞተ በኋላ ግን አልዓዛር ያነጋገረው አብርሃም ብሎ ያነጋገረው ግን ነፍሱን መንፈሱን ስጋውንም አይደለም። እዛ ጋር ስጋ የለም። ስለዚህ ስለ ስም ስናወራ ሰውነትን ብቻ የሚገልጽበት ጊዜ አለ። ስም በሰውነታችን ውስጥ ያለውን ብቻ የሚገልጽበት አለ።
አንድ ላይ ደግሞ ሰውነታችንንም በሰውነታችን ውስጥ ያለውንም አንድ ላይ የሚገልጽበት ጊዜ ያለ ነው። ይህንን ነው የምንረዳው። ነፍስ መንፈስ አንድ ላይ በህይወት እያለን ስማችን ነው አብርሃም ነው። እዛ ጋር የሞተው እዛ ጋር ሰው ማን ሞተ ስትባይ አብርሃም ሞተ ነው የሚባለው። ያም አብርሃም ተብሏል። እንደገና ደግሞ በገነት ደግሞ ከአልዓዛር ጋር ደግሞ የሚነጋገረው ደግሞ እሱ ደግሞ አብርሃም ተብሏል። ስለዚህ በውስጥ ያለውን ወክሎ ስም ሊገለጽ ይችላል። እንደገና ደግሞ በውጭ ያለውንም ማንነታችን ወይም የሚታየውን ደግሞ እሱም ስም ሊገለጽ ይችላል። አንድ ላይ ደግሞ ነፍስም መንፈስም ስጋንም ደግሞ በህይወት እያለን ደግሞ ያንንም ወክሎ ደግሞ አብርሃም ሊባል ይችላል ማለት ነው። እሺ ቤኪ፣ ለመጨረሻ ልረዳህና አብና ወልድ ሁለቱ ኢየሱስ ተብለዋል። ስለዚህ ሲያርግ ደግሞ ወይም ደግሞ በስጋ የተለየን ጊዜ ማን ተባለ? ያው ነው ሌላ ማለት ነው። ኢየሱስ ክርስቶስ የሞተ ጊዜ ከመነሳቱ በፊት ነፍሱ ሲያርግ ማን ያረገው? ወይም ደግሞ አባቴ ነፍሴን ተቀበላት ሲለው ነፍሱ ከስጋው ሲለይ፣ ያው ሁሉም ሰው ሲሞት ነፍሱ ከስጋው እንደሚለይ ኢየሱስ ክርስቶስም ሲሞት ነፍሱ ከስጋው ሲለይ የተለየው ነፍስ ማን ነው? እሱ አሁን የእሱ ነፍስ ሌላ ነው። አሁን ምክንያቱም ስለ ፈጣሪ ነፍስ ነው የምናወራ ያለ ነው። እሱ ነፍሱን ሰጠ የሚለው ቃል እንደኛ አይነት አይደለም የተገለጸው። ነፍሱን በእጁ ሰጠ ነው የሚለው። ምን ማለት ነው? ነፍስን በእጅ መስጠት ምን ማለት ነው? በፍቃድ እንደማለት ይመስለኛል። እሺ፣ ሌላው ደግሞ ኢሳያስ 53 ላይ ስንሄድ ኢሳያስ 53 ላይ ቁጥር 12 ነው። ኢሳያስ 53 አውጥቻ 12 ላይ ስለዚህም እርሱ ብዙዎችን ይወርሳል ከኃያላንም ጋር ምርኮን ይካፈላል እና ነፍሱን ለማን ሰጥቷል ነው የሚለው? ወዳጆቹ። ኢሳያስ 53 ከቁጥር ስንት? 12 ላይ ስለ ወዳጆቹ ነው፣ ግን ለማን ሰጠ ነው የሚለው? ለሞት አሳልፈው ለሞት ነው የሰጠው። አሁን ክርስቶስ ጋር ሲመጣ በዚህ መልኩ ነው መሞቱን ለመግለጽ ነው ለሞት ሰጠ ነው የምንለው። ስለዚህ ነፍሱን የሰጠው ማን ነው? የተሰጠው ነፍስ ማን ነው? እኔ እንድረዳው ነፍስ እኮ ነፍስ የምንለው ነገር ወደ ክርስቶስ ስንመጣ መሞቱን ለመግለጽ ነው እኮ ነው እያልኩሽ ያለሁት። አይ ነው። አሁን ነፍሱን ለሞት ሰጠ ነው። ሞት የሚባል ተቀባይ እኮ የለም። አይ ኖ ወልድና አብ ሚል ማንነት ስላለ እኔ ነፍሱን የሰጠው ለእኔ ወልድ ነው። ሶ አንተ ያው ነፍሱ አብ ነው ስላልከኝ ወይም በውስጡ ያለው አብ ነው ስላልከኝ ስለዚህ የተሰጠው ማን? እንደሱ አይደለም። አብ ራሱ እኮ ነፍስ አለው። አብም ወልድም ነው ነፍስ ያለው። ለምሳሌ ዘሌዋውያን ላይ ሄደሽ ብታይ አብ እንዲህ ብቻ ተመጣ። በአጠቃላይ እግዚአብሔር ስትይ እግዚአብሔር ነፍስ አለው። ዘሌዋውያን ምዕራፍ 26 ላይ ለምሳሌ 26:11 ምን ነው የሚለው? ዘሌዋውያን 26
21 በቁጥር 21 ላይ ነው። 26 11 እሺ ኦኬ። ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴንም አትጸየፋችሁ። ኦኬ። ልቀጥል። አይ ሌላ ቦታም እንደዛው ቁጥር 30 አይ ቲንክ ለአንብበው 30 ቁጥር 30 በኮረብታ መስገጃዎች አፈርሳለሁ፣ የፀሐይንም ምስሎቻቸውንም አጠፋለሁ፣ ሬሳቸውንም በጣዖታት ሬሳዎች ላይ እጥላለሁ፣ ነፍሴም ትጸየፋቸዋለች። ነፍሴ ትጸየፋቸዋል። ነፍሴ ይላል ኢሳያስ 42 ላይ ስትይ ነፍሴ ደስ የተሰኘችበት ምርጤ ብሎ ይናገራል። ነፍሴ ደስ ምርጤ የሚለው ወልድን ነው። ነፍሴ ብሎ የሚናገረው አብ ነው። ስለዚህ ያ ክርስቶስ ነፍስ ብሎ በሚያወራ ጊዜ በሱ ውስጥ ስላለው ነው የሚያወራው። አብ ነፍስ ስላለው ነው። ስለዚህ መሞቱን ያ ከሱ ሲለየው ነፍስ ተሰጠ ይባላል። አብ ነፍስ ነው አይደለም፣ ነፍስ ያለው አብ ነው። አብ ራሱ ነፍስ ነፍሴ ልብስ አብ ራሱ ነፍስ አለው። እግዚአብሔር መንፈስ ነው። በአይደንቲቲ ደረጃ እግዚአብሔር መግለጽ ስንፈልግ መንፈስ ነው፣ ግን እግዚአብሔር ደግሞ ነፍስ አለው ደግሞ ተብሎ ተቀምጧል ማለት ነው። ስለዚህ ወልድም አብም ነፍስ አላቸው ማለት ነው። እንግዲህ ከአብ በወልድ ከመኖሩ የተነሳ ከሆነ ማለት የፈለግሽው፣ አዎ፣ ግን የተለያየ ነፍስ አድርጎ አያስቀምጥልንም። ያ አንድ ነፍስ ነው። እንግዲህ አብ ነፍስ አለው ብሎ መጽሐፍ ቅዱስ የኛ አይነት ነፍስ አይደለም። አሁን መጽሐፍ ቅዱስ ስታይ ነፍስ ስንል የእንስሳ ነፍስ አለ፣ የሰው ነፍስ አለ። አሁን ደግሞ እንደምናየው የአብ ነፍስ አለ። የእንስሳ ነፍስና የሰው ነፍስ አንድ አይነት አይደለም። የሰው ነፍስና ደግሞ አሁን የእግዚአብሔር ነፍስ ተብሎ የሚገለጸውም አንድ አይነት አይደለም። ምክንያቱም አሁን የእንስሳ የሚባለውም ሆነ የእኛ የሰው ፍጡር ነው። የእግዚአብሔር ነፍስ ግን ፍጡር ነፍስ ሊባል አይችልም። እግዚአብሔር ፈጣሪ ነውና። እሺ ቤኪ በቃ ልቀበል። ሰዓትን ወሰድኩኝ። ሌላ ጊዜ ግን ባገኝ በጣም ደስ ይለኛል። በጣም አመሰግናለሁ። እግዚአብሔር ያክብር። በጣም ነው የማመሰግነው። እኔም በጣም ከጠበቅኩት በላይ ነው። ጊዜ ራሷ አርፍጄ ነው የገባሁት ዛሬ። ትንሽ ጥያቄዎች ነበረ እቀበላለሁ ብዬ ያልኩት በጣም ብዙ ሰዓት ሆነብኝ። ስለዚህ እንግዲህ ምንድን ነው የሚባለው? አርጌሻለሁ፣ እንትን አርጌሽ ፎሎ አርጌሻለሁ።